ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞትቶ እንሞታለን፣ በራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋና ተወዳጅ አገልጋይ የነበሩት መምህር ዲያቆን ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም ማረፋቸው መላው ምእመናኑን አገልጋዮችና መንፈሳዊ ልጆቻቸውን በከፍተኛ የሐዘንና የድንጋጤ ማዕበል ውስጥ ዘፍቋል። ይህ ማስታወሻ መምህሩ ለቤተክርስቲያን ያበረከቱትን ጉልህ አስተዋጽኦና ያሳለፉትን መንፈሳዊ ሕይወት የሚዘክር ይሆናል። የዘለዓለም ስምሪት መምህር ዘላለም አሰበ እንደጻፈው ሁል ጊዜ እነዚህን ሁለቱን የመጽሐፍ ቅዱስ ጥቅሶች ሳነብ ወይ አንተ ትዝ ትለኝ ነበር ወይ ደግሞ አንተን ሳነብ እነዚህ የመጽሐፍ ቅዱስ ጥቅሶች ትዝ ይሉኝ ነበር። መቼም ዛሬ እነኚህን ጥቅሶች ለአንተ ብትጠቀማቸው እንደ ድሮ መሞጋገስና ከንቱ ውዳሴ አታብዙ ብለህ አትቆጣም አይደል? የምን ሙገሳና ከንቱ ውዳሴ ነው? አረ በቃ ብለህ እንደ ድሮ አትገስጸንም አይደል? ከቶ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይስ ወይን ተክሎ ፍሬውን የማይበላ ማን ነው? ወይስ መንጋ እየጠበቀ ከመንጋው ወተት የማይጠጣ ማን ነው? አንደኛ ቆሮንቶስ 9:7። ሞት ግን ምን ያህል ጨካኝ ነው ወገኖች! ወንጌል የያዙ ወንጀለኛ በዙበት ወንጌልና እውነት የያዘ ሰው ሲሞት ያማል፣ ያሳዝናል። መምህራችን ወንድማችን ዘላለም ወንድሙን ማጣት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ስር ላለ ምእመን አይደለም ለመላው ሕዝብ የሚያስፈልግ እውነተኛ መምህር ነበር። በእውነት ጆሮ ጭው የሚያደርግ ዜና ነው። እሱ እምነቱን አጽንቶ ሕዝቡንም አጽናንቶ ወንጌልን በሰው ሕይወት ላይ ዘርቶ ወደ መንግስቱ ሄዷል። ነፍስ በሰላም ተረፍ። በእውነት ጳውሎስ እንደተናገረ ካንተ ውጪ አርአያ የሚሆነን ዛሬ ማን አለ? እንግዲህ ደሞዜ ምንድነው? ወንጌልን እየሰበኩ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ ብናገር ነው። በእውነት እነዚህን የመጽሐፍ ቅዱስ ቃሎች በቃል ሳይሆን በሥራ አብራርቶ የሚናገረን ካንተ ውጪ ማን እናገኛለን? አንድ ቀን ለሐሰት ሳታጎበድድ እንደ ዘመኑ ለመኖር ሐሳብ ሳትቀያይር በሰዎች ለመወደድ ብለህ የማይገባ ነገር ውስጥ ገብተህ ሳትገኝ ቁጥብነት፣ እርጋታና ራስን መግዛት፣ ያለኝ ይበቃኛል ማለት፣ አለኝ ብሎ አለመንደላቀቅና በልክ መኖርን እንዳንተ ያሳየን ማን አለ? የሰው ልጅ ራሱን ለመጥቀም ሲል በየቀኑ እንደ እስስት በሚለዋወጥበት ዘመን እንደ ውሃ መልክና ጣዕሙ አቋምህ ሳይቀያየር የዚህ ወገን ነው፣ የነዚያ ጠላት ነው፣ የነገሌ ዘር ነው፣ ከነገሌ ጋር ነው ወዘተ ሳትባል በማንኛውም ተራ ነገር ላይ ሳትርመጠመጥ እንዲሁ ለወንጌልና ለእውነት ብቻ ቆመ ኑሮ መሄድን እንዴት ቻልክበት? ይህን ጥንካሬን ሳትነግረኝ መጠራትህ ይበልጥ ያሳዝነኛል። ትላንት ደጋግ አባቶች ተጠርተው ነበር። ከነ ዶክተር መምህር አብነት ቀጥሎ ደግሞ ደህናና እውነተኞች የወንጌል አገልጋዮች ደግሞ ይሄው እየተመለመሉ እየተጠሩ ነው። እጅግ ያሳዝናል ወገኖቼ። ከሊቅ እስከ ደቂቅ እስቲ ከላይ እስከ ታች እስቲ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ? ከሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተክርስቲያንን ለመገነጣጠል የተነሱ ሰዎች አሉ አይደል? እኔ እኮ መጽሐፍ ጠቅሼ ከመነግራችሁ በላይ ዘመኑ ራሱ እኮ ይነገራል። በዚህ ሰሞን በቤተ ክህነታችን ትእዛዝ መሰረት የስብከተ ወንጌልና የሐዋርያ አገልግሎት ስምሪት ተደርጎ ነበር። ያንተን ረፍት ስንሰማ እንኳን ለአገልግሎት ስምሪት የወጡት ገና አልተመለሱምና ለአንተ ደግሞ በጠቅላይ ቤተ ክህነቱ መመሪያ መሰረት ሳይሆን ሁሉን በሚጠቀልለው አምላክ ጥሪ መሰረት ስምሪቱ ከፍ ወዳሉትና በአጸደ ነፍስ ወዳሉት ወገኖች ተላክ። ይህ ስምሪትህ ለድካም ሳይሆን ለእረፍትህ ሆነ። ለአንተ የደረሰ የቤተ ክህነቱ የስምሪት ደብዳቤ ሳይሆን የሰማያዊ የእረፍት ደብዳቤ ሆነ። መልአከ ምሕረት መምህር አብነት አስራት እዚያም ሆኖ ስልጣኑን መጠቀም አላቆሙም ማለት ነው። እርሱ ነው አይደል በሰማይ ቤትም የአገልግሎት ስልጣኑን ተጠቅሞ ደህና ሰባኪ ያለ ብሎ ያስጠራ። ከዚህ በኋላ ማንን እያየን ነው ራሳችንን የምንወቅሰው? ከዚህ በኋላ ማንን እያየን ነው ራሳችንን የምንገስጸው? የወጉ አይቀር ነፍስ ይማር እንበል እንጂ አንተማ ቀድመ የተማርህነ።
ላንተ የምናለቅሰው አንድ ሰሞን አይደለም፣ ለነ ሙሴ እንደተደረገው ለ40 ቀን ብቻ አይደለም። አርአያ የሚሆን መምህር ባጣን ቁጥር ስናለቅስልን እንኖራለን። አንተን ወደ ረፍቱ ቦታ የጠራ አምላክ እኛን ይማረን። መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማህተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተክርስቲያን እኛም አተነዋል። ወንድማችን ቤት አላማረ፣ መኪና አላሰኘ፣ በፍጹም ቅንነት ያለምንም እንከን ዘላለም ይሄን ባያደርገው እንኳን ሲባል ሰምቼ የማላቀ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በስጋ ረፍት ተለይቶናል። እግዚአብሔር አምላክ ለኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ ለእህቶቹ ለቤተሰቦቹ መጽናናትን ያድርልን። ለቤተ ክርስቲያንም መጽናናት ይሁንላት። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነውና ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ ዛሬ ብዙዎች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ጠላት ሆነው እየተመላለሱ ነው። መጨረሻቸው ጥፋት የሆኑ ሰዎች ሆዳቸውን በማምለክ የሚሰሩትን ነውር እንደ ክብር ያወሩታል። ቅዱሳንን መሳደብ ዛሬ እንደ ክብር ተቆጥሯል። ፈጣሪን ፍጡር ማለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የዮሴፍ ልጅ ነው ብሎ በድፍረት መናገር፣ ተማላጅ የሆነውን አምላክ ተለማኝ የሆነውን አምላክ የጌቶችን ጌታ የኃያላንን ኃያል የነገሥታትን ንጉሥ የአማልክትን አምላክ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻ የሆነውን አምላክ አማላጅ ብሎ መናገር እንደ ክብር ተቆጥሯል። ዛሬ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና እየተጠራጠሩ ሌላ ልጆች ወልዳለች እያሉ መናገር እንደ ክብር ተቆጥሯል። ዛሬ ቅዱሳንን መሳደብ፣ መላእክትን መሳደብ፣ የእግዚአብሔር ቤተ መቅደስን ድንጋይ ነው ብሎ ማለት፣ የቃል ኪዳኑን ታቦት ጣዖት ነው ማለት፣ መስቀሉን እንጨት፣ ጸበሉን ውሃ፣ እምነቱን አፈር እያሉ መሳደብ ይህንን ነውር እንደ ክብር ቆጥረውታል። ዛሬ እነዚህ ሆዳቸውን የሚያመልኩ ሰው ሳሉ ባህሪያቸውን ለውጠው ውሾች የሆኑ ናቸው። መጨረሻቸው ጥፋት ነው አለ።